ምዕራፍ 14 አንድ ቀንም እንዲህ ሆነ። የሳኦል ልጅ ዮናታን ጋሻ ጃግሬውን ና በዚያ በኩል ወዳለው ወደ ፍልስጥኤማውያን ጭፍራ እንለፍ አለው። ለአባቱም አልነገረውም። ሳኦልም በሜጌዶም ባለው በሮማኑ ዛፍ በታች በጊብዓ ዳርቻ ተቀምጦ ነበረ። ከእርሱም ጋር የነበረው ሕዝብ 600 የሚያህል ሰው ነበረ። የኢካቦድ ወንድም የኪጦብ ልጅ የፊንያስ ልጅ የኤሊ ልጅ በሴሎ ለእግዚአብሔር ካህን የሆነ ኤፋድም የለበሰ አኪያ አብሮ ነበረ። ሕዝቡም ዮናታን እንደሄደ አላወቁም። ዮናታንም ወደ ፍልስጥኤማውያን ጭፍራ ሊሻገርበት በወደደ መተላለፊያ መካከል በወዲህ አንድ ሾጣጣ በወዲህ አንድ ሾጣጣ ድንጋዮች ነበሩ። የአንዱም ስም ቦጼር የሁለተኛውም ስም ሴኔ ነበረ። አንዱም ሾጣጣ በማክማስ አንጻር በሰሜን በኩል ሁለተኛውም በጊብዓ አንጻር በደቡብ በኩል የቆሙ ነበሩ። ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቁላፋን ጭፍራ እንለፍ፣ በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይሠራልን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘህን ሁሉ አድርግ፣ እነሆ ካንተ ጋር ነኝ፣ እንዳንተ ልብ ሁሉ የኔም ልብ እንዲሁ ነው አለው። ዮናታንም አለ፣ እነሆ ወደ ሰዎች እናልፋለን፣ እንገለጥላቸውማለን። እነርሱም ወደ እናንተ እስክንመጣ ድረስ ቆዩ ቢሉን በስፍራችን እንቆማለን፣ ወደ እነርሱም አንወጣም። ነገር ግን ወደ እኛ ውጡ ቢሉን እግዚአብሔር በእጃችን አሳልፎ ሰጥቶአቸዋልና እንወጣለን። ምልክታችንም ይህ ይሆናል። ሁለታቸውም ለፍልስጥኤማውያን ጭፍራ ተገለጡ። ፍልስጥኤማውያንም እነሆ ዕብራውያን ከተሸሸጉበት ጉድጓድ ይወጣሉ አሉ። የጭፍራው ሰዎችም ዮናታንንና ጋሻ ጃግሬውን ወደ እኛ ውጡ፣ አንድ ነገርም እናሳያችኋለን አሉ። ዮናታንም ጋሻ ጃግሬውን እግዚአብሔር በእስራኤል እጅ አሳልፎ ሰጥቶአቸዋልና ተከተለኝ አለው። ዮናታንም በእጁና በእግሩ ወጣ፣ ጋሻ ጃግሬውም ተከተለው። ፍልስጥኤማውያንም በዮናታን እጅ ወደቁ፣ ጋሻ ጃግሬውም ተከትሎ ገደላቸው። የዮናታንና የጋሻ ጃግሬውም የመጀመሪያ ግድያቸው በአንድ ትልም እርሻ መካከል 20 ያህል ሰው ነበረ። በሰፈሩም በእርሻውና በሕዝቡ ሁሉ መካከል ሽብር ነበረ። በሰፈሩ የተቀመጡና ለምርኮ የወጡት ተሸበሩ፣ ምድሪቱም ተናወጠች። ከእግዚአብሔርም ዘንድ ታላቅ ሽብር ሆነ። በብንያም ጊብዓ ያሉ የሳኦል ዘበኞችም ተመለከቱ፣ እነሆም ሰራዊቱ ወዲህና ወዲያ እየተራወጡ ተበታተኑ። ሳኦልም ከእነርሱ ጋር የነበሩትን ሕዝብ እስኪ ተቋጠሩ፣ ከእኛ ዘንድ የሄደ ማን እንደሆነ ተመልከቱ አላቸው። በተቋጠሩም ጊዜ እነሆ ዮናታንና ጋሻ ጃግሬው በዚያ አልነበሩም። በዚያም ቀን አኪያ በእስራኤል ልጆች ፊት ኤፋድ ለብሶ ነበርና ሳኦል ኤፋዱን አምጣ አለው። ሳኦል ከካህኑ ጋር ሲነጋገር በፍልስጥኤማውያን ሰፈር ግርግርታ እየበዛና እየጠነከረ ሄደ። ሳኦልም ካህኑን እጅህን መልስ አለው። ሳኦልና ከእርሱ ጋር የነበሩት ሕዝብ ሁሉ ተሰብስበው ወደ ውጊያው መጡ። እነሆም እያንዳንዱ ሰው ሰይፍ በባልንጀራው ላይ ነበረ። እጅግም ታላቅ ድንጋጤ ሆነ። ቀድሞ ከፍልስጥኤማውያን ጋር የነበሩት ከእነርሱም ጋር ከሰፈሩ ዙሪያ የወጡት ዕብራውያን ደግሞ ከሳኦልና ከዮናታን ጋር ወደ ነበሩበት እስራኤላውያን ለመሆን ዞሩ። ከእስራኤልም ሰዎች በተራራማ በኤፍሬም አገር የተሸሸጉ ሁሉ ፍልስጥኤማውያንን እንደ ኮበለሉ በሰሙ ጊዜ እነርሱ ደግሞ ሊወጓቸው ተከትለው ገሰገሱ። እግዚአብሔርም በዚያ ቀን እስራኤልን አዳነ። ውጊያውም በቤታውያን በኩል አለፈ። ከሳኦልም ጋር የነበሩ ሕዝብ ሁሉ 10,000 የሚያህሉ ሰዎች ነበሩ። ውጊያውም በተራራማ በኤፍሬም አገር ሁሉ ተበታትነው ነበረ። የእስራኤልም ሰዎች በዚያ ቀን ተጨነቁ። ሳኦል ጠላቶችን እስክበቀል እስከ ማታ ድረስ መብል የሚበላ ሰው ርጉም ይሁን
ብሎ ሕዝቡን አምሏቸው ነበርና። ሕዝቡም ሁሉ መብል አልቀመሱም። ሕዝቡም ሁሉ ወደ ዱር ገባ፣ ማርም በምድርም ላይ ነበረ። ሕዝቡም ወደ ዱር በገባ ጊዜ እነሆ የሚፈስ ማር ነበረ። ሕዝቡ መሐላውን ፈርቶ ነበርና ማንም እጁን ወደ አፉ አላደረገም። ዮናታን ግን አባቱ ሕዝቡ በማለ ጊዜ አልሰማም ነበረ። እርሱም በእጁ ያለችውን በትር ጫፏን ወደ ወለላው ነከረ፣ እጁንም ወደ አፉ አደረገ፣ ዓይኑም በራ። ከሕዝቡም አንዱ ሰው መልሶ አባትህ ዛሬ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን መሐላ ምሎአቸዋል አለው። ሕዝቡም ደከሙ። ዮናታንም አባቴ ምድሪቱን አስቸገረ፣ ከዚህ ማር ጥቂት ብቀምስ ዓይኔ እንደበራ እዩ። ይልቅስ ሕዝቡ ካገኙት ከጠላቶቻቸው ምርኮ በልተው ቢሆን የፍልስጥኤማውያን መመታት ይበልጥ አልነበረምን? አለ። በዚያን ቀን ፍልስጥኤማውያንን ከማክማስ እስከ ኤሎን ድረስ መቷቸው። ሕዝቡም እጅግ ደከሙ። ሕዝቡም ለምርኮ ሳሱ፣ በጎችን በሬዎችንም ጥጆችንም ወስደው በምድር ላይ አረዱ። ሕዝቡም ከደሙ ጋር በሉ። ለሳኦልም እነሆ ሕዝቡ ከደሙ ጋር በመብላታቸው እግዚአብሔርን በደሉ ብለው ነገሩት። ሳኦልም እጅግ ተላለፋችሁ፣ አሁንም ትልቅ ድንጋይ አንከባላችሁ አቅርቡልኝ አላቸው። ሳኦልም በሕዝቡ መካከል እየዞራችሁ እያንዳንዱ ሰው በሬውንና በጉን ወደ እኔ ያቅርብ፣ በዚያም ረዱና ብሉ፣ ከደሙ ጋር በመብላታችሁ እግዚአብሔርን አትበድሉ በሏቸው አለ። እያንዳንዱም ሰው ሁሉ በእጁ ያለውን በሬውን በዚያች ሌሊት አቀረበ፣ በዚያም አረደው። ሳኦልም ለእግዚአብሔር መሠዊያን ሠራ፣ ይኸውም ለእግዚአብሔር የሠራው መጀመሪያ መሠዊያ ሆነ። ሳኦልም ፍልስጥኤማውያንን በሌሊት ተከትለን እስኪነጋ ድረስ እንበዝብዛቸው፣ አንድ ሰው እንኳን አናስቀርላቸው አለ። እነርሱም ደስ የሚያሰኘን ሁሉ አድርግ አሉት። ካሁኑም ወደ እግዚአብሔር እንቅረብ አለ። ሳኦልም ፍልስጥኤማውያንን ልከተልን? በእስራኤልስ እጅ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። በዚያ ቀን ግን አልመለሰለትም። ሳኦልም እናንተ የሕዝቡ አለቆች ሁሉ ወደዚህ ቅረቡ፣ ዛሬ ይህ ኃጢአት በምን እንደሆነ ወቁ፣ ተመልከቱም፣ እስራኤልን የሚያድን ሕያው እግዚአብሔርን ኃጢአቱ በልጄ በዮናታን ቢሆን ፈጽሞ ይሞታል አለ። ከሕዝቡም ሁሉ አንድ የመለሰለት ሰው አልነበረም። እስራኤልም ሁሉ እናንተ በአንድ ወገን ሁኑ፣ እኔና ልጄ ዮናታንም በሌላ ወገን እንሆናለን አለ። ሕዝቡም ሳኦልን ደስ የሚያሰኝን አድርግ አሉት። ሳኦልም የእስራኤልን አምላክ እግዚአብሔርን እውነትን ግለጥ አለው። ሳኦልና ዮናታን ተያዙ፣ ሕዝቡም ነፃ ሆነ። ሳኦልም በእኔና በልጄ በዮናታን መካከል ዕጣ ጣሉ አለ። ዮናታን ተያዘ። ሳኦልም ዮናታንን ያደረግከውን ንገረኝ አለው። ዮናታንም በእጄ ባለው በበትሬ ጫፍ ጥቂት ማር በርግጥ ቀምሼአለሁ፣ እነሆኝ እሞታለሁ ብሎ ነገረው። ሳኦልም እግዚአብሔር እንዲህ ያድርግብኝ እንዲህም ይጨምርብኝ፣ ዮናታን ሆይ ፈጽመህ ትሞታለህ አለ። ሕዝቡም ሳኦልን በውኑ በእስራኤል ዘንድ ታላቅ መድኃኒት ያደረገ ዮናታን ይሞታልን? ይህ አይሁን፣ ዛሬ ከእግዚአብሔር ጋር አድርጎናልና ሕያው እግዚአብሔርን ከእርሱ ጠጉር አንዲት በምድር ላይ አትወድቅም አሉት። ሕዝቡም እንዳይሞት ዮናታንን አዳነው። ሳኦልም ፍልስጥኤማውያንን ከመከተል ተመለሰ። ፍልስጥኤማውያንም ወደ ስፍራቸው ሄዱ። ሳኦልም መንግሥቱን በእስራኤል ላይ አጸና። በዙሪያው ካሉ ከጠላቶች ሁሉ ጋር ከሞዓብም፣ ከአሞንም ልጆች፣ ከኤዶምያስም፣ ከሱባም ነገሥታት ከፍልስጥኤማውያንም ጋር ይዋጋ ነበር። በየሄደበትም ሁሉ ድል ይነሣ ነበረ። እርሱም ጀግና ነበረ። አማሌቃውያንንም መታ፣ እስራኤልንም ከዘራፊዎች እጅ አዳነ። የሳኦልም ወንዶች ልጆች ዮናታን፣ ዮሱዊ፣ ሜልኪሳ ነበሩ። የሁለቱም ሴቶች ልጆች ስም ይህ ነበረ። የታላቂቱ ስም ሜሮብ፣ የታናሺቱም ስም ሜልኮል ነበር። የሳኦልም ሚስት ስም የአኪማስ ልጅ አኪናሆም ነበረ።
የሰራዊቱም አለቃ ስም የሳኦል አጎት የኔር ልጅ አቤኔር ነበረ። የሳኦልም አባት ቂስ ነበረ። የአቤኔርም አባት ኔር የአቢኤል ልጅ ነበረ። በሳኦልም ዕድሜ ሁሉ ከፍልስጥኤማውያን ጋር ጽኑ ውጊያ ነበረ። ሳኦልም ጽኑ ወይም ኃያል ሰው ባየ ጊዜ ወደ እርሱ ይሰበስብ ነበር።